ሰላም ውድ የፕሮግራማችን ተከታታዮች እንዴት ናችሁ? በዛሬው ዝግጅታችን ወደ ደቡብ እስያዋ ሀገር ፊሊፒንስ ተጉዘን የሰማውን ተረት ወደ እውነታ መቀየር ስለቻለ ስለ አንድ ብርቱ ሰው እናወራችኋለን። ከኛ ጋር ልትቆዩ ከወደዳችሁ እንዴት ከተረት ተረት ተነስቶ ወደ ሀብት ማማ ላይ መድረስ እንደቻለና ያገኘው ሀብት ምን አይነት መስዋዕትነትን እንዳስከፈለው እናስቃኛችኋለን። እያወራን ያለነው ከ1 ትሪሊየን ዶላር በላይ ዋጋ ስላለው ስለ ያማሽታ ወርቅ ነው። በእርግጥ ይህ ወርቅ እውነት ነው? እውነት ከሆነስ ይህን ያህል መጠን ያለው እጅግ በርካታ ሀብት እንዴትና ከየት ተገኘ? እያወራን ያለነው ከ1 ትሪሊየን ዶላር በላይ ዋጋ ስላለውና የሁሉም ውድ ሀብቶች ቁንጮ ስለሆነው የያማሽታ ወርቅ ነው። እርግጥ ሀብት እውነት ነው ከሆነስ ይህ እጅግ በጣም ብዙ መጠን ያለው ሀብት እንዴትና ከየት መጣ? ይህንን ጥያቄ ለመመለስ ወደ ሁለተኛው የዓለም ጦርነት በምናብ መመለስ ግድ ይለናል። በሁለተኛው የዓለም ጦርነት ወቅት የጃፓን አገዛዝ በፍጥነትና በከፍተኛ ሁኔታ እየተንቀሳቀሰ ሀገራትን በወረራ በመያዝ በውስጡ የሚገኝ ሀብትን በከፍተኛ ሁኔታ ይዘርፍ ጀመር። ነገር ግን ይህ ዘረፋ ያልተደራጀ ወይም ዘፈቀዳዊ አልነበረም። ይልቁንስ በጣም ስልታዊ ነበር። ይህ እጅግ የተደራጀና የተስፋፋ ዝርፊያ ወርቃማው የሌሊ ኦፕሬሽን የሚል ስያሜ ተሰጥቶታል። ጃፓኖች የወረሩትን የእያንዳንዱን ሀገር ባንኮች፣ የፋይናንስ ተቋማት፣ ሙዚየሞች፣ ቤተ መቅደሶችንና ማንኛውንም ገንዘብ የሚያወጡ ብርቅዬ መጽሐፍትን ጭምር ዘርፈዋል። ነገር ግን የሚዘርፉትን ከፍተኛ ሀብት ወደ ጃፓን ለማጓጓዝ አስተማማኝና ቀልጣፋ መንገድ ያስፈልጋቸው ነበር። ስለዚህ በቀላሉ ለማጓጓዝ እንዲመቻቸው የሚዘርፏቸውን ወርቆች እያቀለጡ የወርቅ አሞሌዎችን መስራት ጀመሩ። በተጨማሪም ቀልጠው በተሰሩት እነዚህ አሞሌዎች ላይ በጃፓን መሰራቱን የሚገልጽ ማህተም በማድረጋቸው ወርቁ በትክክል ከየት እንደመጣ ለማወቅ በጣም አዳጋች ነበር። በወቅቱ በሰፊው የጃፓን ግዛት መሃል ላይ ትገኝ የነበረችው ፊሊፒንስ የወርቃማው ሊሊ ኦፕሬሽን የመጓጓዣ ማዕከል ሆና በመመረጧ ወርቁ በፊሊፒንስ ይላክ ነበር። ከዚያም በመርከብ ወደ ጃፓን ይጓጓዛል። በመላው ፊሊፒንስ ወርቆችን ማከማቸት በመቻላቸው ወርቃማው የሊሊ ኦፕሬሽን ያለ ችግር መጓጓዙን ቀጠለ። ነገር ግን ቀስ በቀስ የጦርነት ሁኔታ መለወጥ ጀመረ። ጃፓኖች የባህር በሮችን መቆጣጠር ተሳናቸው። እናም ይህንን ከፍተኛ መጠን ያለው ሀብት ወደ ጃፓን ማጓጓዝ አደገኛ ሆነ። ስለዚህ ፊታቸውን ወደ ምርጡ ተዋጊያቸው ወደ ጀነራል ቶሞዩኪ ያማሽታ ዞሩ። ያማሽታ ማለት እጅግ አስደናቂ ታሪክ ያለው ሰው ነው። ይህንንም ኦፕሬሽን የሚያስፈጽም ሰው አለ ከተባለ ያለ ጥርጥር ጀነራል ያማሽታ ነው። ታህሳስ 1941 ጃፓን ማሊያን በወረረች ጊዜ የታላቋ ብሪታንያ ጦር በታሪኩ አይቶት የማያውቀው ውርደት ደረሰበት። የያማሽታ ጦር በጥቂት ሳምንታት ውስጥ ባህረ ሰላጤውን ጠራርጎ በመያዝ የብሪታንያ ወታደራዊ ይዞታ የሆነውን ሲንጋፖርን መቆጣጠር ችሎ ነበር። የያማሽታ 30,000 የፊት መስመር ወታደሮች 80,000 የብሪቲሽ፣ የህንድና የአውስትራሊያ ወታደሮችን ማረከ። ታላቁ የብሪታንያ ወታደር እጅ ሰጠ። በዚህ ድል ምክንያትም የማሊያ ነብር የሚል ቅጽል ስም ወጣለት። በፊሊፒንስ ውስጥ ከፍተኛ መጠን ያለው ወርቅ ተከማችቶ ይገኝ ስለነበር ያማሽታ ሌላ ተአምር እንዲፈጥር ተልዕኮ ተሰጠው። ወርቁን ወደ ጃፓን ለማጓጓዝ አመቺ ሁኔታ እስኪፈጠር ድረስ አስተማማኝ ቦታ ፈልጎ ወርቁን እንዲደብቅ ትዕዛዝ መጣ። እናም ከ70,000 በላይ ደሴቶች ያሏት ፊሊፒንስ ይህንን ሀብት ለመደበቅ ምቹ ቦታ ሆነች። ምክንያቱም ቦታው ጥቅጥቅ ያለና ፈጣን እድገት ያለው ደን በመሆኑ ለመደበቅ የሚመች ነበር። ከዚያም ያማሽታ የእያንዳንዱን ሀብት ማከማቻ ቦታ በትክክል የሚያሳዩ ዝርዝር ካርታዎች እንዲዘጋጁ አዘዘ። ካርታዎቹ የተጻፉት በቃንጂ ነው። እናም ቃንጂ ካላወቁ በስተቀር ይህ ካርታ ትርጉም የለሽ ይሆናል። ሁሉም ካርታዎች በኮድ የተሞሉ ናቸው። ምክንያቱም ይህ በርካታ ወርቅ ለጃፓን ግዛት የታሰበ በመሆኑ ማንም እንዲያገኘው አይፈለግም። በተጨማሪም ያማሽታ ወርቁ የሚታሸግባቸው እነዚህ ካዝናዎች በአደገኛ ጋዝ፣
ተቀጣጣይ ፈንጂዎችና የሾሉ ወጥመዶች እንዲታጠሩ ማድረጉ ካርታውን ያልያዘ ሰው ወደዚህ ቦታ መግባት ቢችል እንኳን በህይወት እንደማይወጣ አረጋግጧል። ጀነራል ያማሽታ እነዚህን ቋጥኞችና ወጥመዶች ለመስራት የተጠቀመው አነስተኛ ቁጥር ያላቸው የጦር እስረኞችንና በአካባቢው ያሉ ባሪያዎችን ነበር። እነዚህ ሰዎች እየገነቡ ያለውን ነገር እንደማያውቁት ግልጽ ነው። ሆኖም ግን የእነዚህን ቁጥቋጦችና ወጥመዶች ግንባታ ከጨረሱ በኋላ ወዲያውኑ በቦታው ላይ ተገድለዋል። በጥቅምት 1944 የህብረቱ ጦር በፊሊፒንስ በማረፉ ጀነራል ያማሽታ ቀውስ ውስጥ ገባ። ፊሊፒንስን ይዞ ማቆየት እንደማይችል በመረዳቱ እስከሚቻለው ጊዜ ድረስ ትግሉን መጎተትን አማራጭ አድርጎ ወሰደው። ወርቃማው የሊሊ ኦፕሬሽን ጊዜ ያለቀበት በመሆኑ ቶሎ ብሎ ወርቁን ደብቆ መጨረስ ፈለገ። ወደ ጃፓን በመጓዝ ላይ የነበሩ በወርቅ የተሞሉ መርከቦችን ለመደበቅ ጊዜ ስላልነበራቸው በባህር ውስጥ እንዲሰምጡ አደረጋቸው። ወርቁ በጠላቶቻቸው እጅ ከሚገባ ቢሰምጥ ይሻላል ብለው ወስነው ነበር። ከጀነራል ያማሽታ ሌላ የወርቁ ሚስጥር የሚያውቅ አንድ ሌላ ሰው ነበረ፣ ልዑል ቺቺቡ። እሱም ግን በ1953 በሳምባ ነቀርሳ ሞተ። ከዚያ በኋላ ስለዚህ ስፍር ቁጥር የለሽ ሀብት የሚያውቅ አንድም ሰው አልነበረም። ሆኖም የያማሽታ ወርቅ ታሪክ በመላ ፊሊፒንስ እንደ አፈ ታሪክ ይነገር ነበር። በከባድ ድህነት ውስጥ ለነበረው የሀገሪቱ ህዝብ የተስፋ ጭላንጭል እንዲታይ ስለሚያደርግ መላዋ ሀገሪቱ በዚያ አፈ ታሪክ ተጨናነቀች። ሮጀር በመባል የሚታወቀው ሮኤሊዮ ሮክሰስ በዚህ አፈ ታሪክ ከተለከፉ ሰዎች አንዱ ነበር። ጀነራል ያማሽታ ለጥምር ጦሩ እጅ ከመስጠቱ በፊት የመጨረሻ መቆያው የሆነው የሮጀር የትውልድ ቦታው ባጊዮ የያማሽታ ወርቅ የተደበቀበት ቦታ ሳይሆን እንደማይቀር ከፍተኛ ጥርጣሬ አድሮበታል። እናም ሮጀር ይህንን የአፈ ታሪክ ልክፍቱን በቁም ነገር ወሰደው። ይህንን ድብቅ ሀብት ማግኘትን የህይወቱ ግብ አድርጎ በመቀበል በወቅቱ ከጃፓን ባለስልጣናት ጋር ግንኙነት የነበራቸውን ሰዎች በማፈላለግና በማነጋገር መረጃ መሰብሰብ ጀመረ። ፍለጋውን የተሳካ ለማድረግም አሰሳ ያደረገባቸውን ቦታዎች ከዝርዝሩ የመሰረዝ ስልትን ከመጠቀሙ በተጨማሪ በመሬት ውስጥ የተደበቀ ማንኛውንም ብረት ነክ ነገር መፈለጊያ መሳሪያ ወይም ሜታል ዲቴክተር ገዛ። ለበርካታ ወራት አሰሳ ቢያደርግም ያገኘው ነገር ግን ያረጁ ሳንቲሞችንና ጥቂት የጃፓን ጥይቶችን ብቻ ነበር። ይህንን ድብቅ ወርቅ ለማግኘት ብዙ ዓመታትን ከለፋ በኋላ እንደ አውሮፓውያን አቆጣጠር በ1961 አንድ ፍንጭ አገኘ። ይህ ፍንጭ እያንዳንዱ ሀብት አዳኝ የሚቋምጥለት ነው። በፊሊፒንስ ውስጥ ያሉ መሿለኪያዎችን የሚያሳይ ካርታ ነበር። በእርግጥ ሮጀር እንደዚህ ያሉ ካርታዎችን ከዚህ በፊት በተደጋጋሚ አይቶ ያውቃል። ይህ ግን የተለየ ነበር። ይህ ካርታ የተገኘው በወቅቱ ከነበረ የጃፓን ወታደር በመሆኑ በእውነተኛነቱ ላይ ሙሉ መተማመን ነበረው። ችግሩ ካርታው የተጻፈው በቃንጂ ከመሆኑም በላይ በጣም ውስብስብ በሆነ ኮድ የተመሰጠረ መሆኑ ነው። ካርታው ምንም አይነት መልክዓ ምድራዊ አቀማመጥ ያልነበረው በመሆኑ ካርታው በትክክል ምንና የት እንደሚያመለክት ለማወቅ አልተቻለም። ሮጀር ሀብቱ የሆነ ቦታ እንዳለ እርግጠኛ ነበር። ነገር ግን ይህን የመሰለ ጠቃሚ እንቆቅልሹን መፍቻ ቁልፍ ካገኘ በኋላ ተጨማሪ ዓመታትን ለፍቶ እንኳን የያማሽታን ወርቅ ማግኘት አልቻለም። ነገር ግን ካርታው በትውልድ ከተማው በባጊዮ ውስጥ የሆነ ቦታ ላይ ውድ ሀብት መኖሩን ለሮጀር አረጋግጦለታል። ለሮጀር ይህ ተረት አይደለም፣ ይልቁንም ታሪካዊ እውነታ እንጂ። ከዚያም ሮጀር እድል ቀናውና ቀጣዩን እርምጃውን የሚወስንለትን መረጃ የሚሰጠው ሰው አገኘ። ይህ ሰው ኡኩቦ ይባላል። በጃፓን የቅኝ ግዛት ዘመን አስተርጓሚ ሆኖ ያገለገለ ሲሆን አገልግሎቱም በቀጥታ ለጀነራል ያማሽታ ነበር። ኡኩቦ ለያማሽታ በሚሰራበት ወቅት በርካታ ቁጥር ያለው ወርቅ ወደ ባጊዮ ሲዘዋወር መመልከቱን ተናዘዘ። ይህ ሳይበቃ ሌላ ጠቃሚ መረጃ አከለበት። ወርቁ በባጊዮ አጠቃላይ ሆስፒታል ብዙም ሳይርቅ በሚገኝ መሿለኪያ በእንጨት ሳጥን ውስጥ ተከማችቶ መቀመጡን ነገረው። ይህ ለሮጀር እጅግ አስደሳች ዜና ነበር። አሁን ሮጀር በዚህ መረጃና በካርታው ተመርቶ ወዴት መሄድ እንዳለበትና የት ቦታ መቆፈር እንዳለበት
በሚገባ ያውቃል። ስለዚህ የያማሽታን ወርቅ ለማግኘት ከመቼውም ጊዜ በላይ መቃረቡን አምኗል። በዚህ ለድል በተቃረበበት ጊዜ አንድ ትልቅ እንቅፋት ከፊት ለፊቱ ተደቀነ። የፊሊፒንስ ፈላጭ ቆራጭ ፕሬዝዳንት ፈርዲናንድ ማርቆስ። ማርቆስ ስግብግብና ጨካኝ አምባገነን መሪ ሲሆን ብዙዎች ከምንም ነገር በላይ ገንዘብ የሚወድ የፖለቲካ ዘራፊ መሆኑን ይናገራሉ። በታሪክ ውስጥ እጅግ በከፍተኛ ሁኔታ በሙስና ከተዘፈቁ መሪዎች አንዱ በመባል የሚታወቀው ማርቆስ ከ5 እስከ 10 ቢሊዮን ዶላር ከፊሊፒንስ ማዕከላዊ ባንክ መዝረፉ ይነገራል። የማርቆስ ቤተሰብ ከ1965 እስከ 1986 ባሉት ዓመታት ከፊሊፒንስ በቢሊዮን የሚቆጠሩ ዶላሮችን በመዝረፍ ህዝቡ በድህነት ሲሰቃይ እነሱ ግን የቅንጦት ህይወታቸውን ያጣጥሙ ነበር። እናም ፈርዲናንድ ማርቆስ የያማሽታ ወርቅ ላይ ፍላጎት ማሳደሩ የሚያስደንቅ ነገር አልነበረም። ገንዘብም ስልጣንም ያለው ማርቆስ ከሮጀር አንጻር ሲታይ የያማሽታን ወርቅ ለማግኘት ሰፊ እድል ነበረው። ከፍተኛ የሆነ ገንዘብ፣ እንዳሻው የሚያዘው ሰራዊት እንዲሁም የካርታ ላይ ኮዶችን መፍታት ላይ ዕውቀቱም ልምዱም ያላቸው ሰዎች በዙሪያው ነበሩ። ነገር ግን ይህ ሁሉ አቅም ቢኖረውም የያማሽታን ወርቅ ማግኘት አልቻለም ነበር። እናም ማርቆስ እዚህ ሀብት ላይ እጁን የሚያስገባበትን ሌላ ስልት ቀየሰ። በፊሊፒንስ ውስጥ ያለ ማንኛውም ሀብትና ቅርስ አዳኝ ፍቃድ ለማግኘት ማመልከት እንዳለበት የሚደነግግ አዋጅ ወጣ። ፍቃዱን ለማግኘት ደግሞ የት እንደሚሄዱና የት እንደሚቆፍሩ በዝርዝር መናገር ይጠበቅባቸዋል። በዚህም ማርቆስ በመላው ፊሊፒንስ የሚገኝ የሀብት አዳኝ በእጅ አዙር ለሱ እንዲሰራ አደረገ። እናም የሆነ ሰው የያማሽታን ውድ ሀብት እስኪያገኝ ድረስ መጠበቅ ጀመረ። ሮጀር ወርቁን ለማግኘት ህይወት ውስጥ ያለውን ነገር መጠቀም እንዳለበት ተሰምቶታል። ፍቃዱን፣ ካርታውንና እድሜውን ሙሉ በቆጠበው ገንዘብ ሰራተኞችን በመቅጠር ፍለጋውን ጀመረ። ወደ ያማሽታ ወርቅ የሚወስደውን መሿለኪያ ፍለጋ በባጊው አጠቃላይ ሆስፒታል አቅራቢያ ባለው ጥቅጥቅ ያለ ጫካ ውስጥ አሰሳ ጀመረ። ከ2 ሳምንታት ያላቋረጠ ፍለጋ በኋላም የዋሻውን መግቢያ አገኘ። ይህ መግቢያ ኡኩቦ ወደ ነገረው ሀብት መግቢያ ሊሆን ይችል ይሆን? እናም ሮጀር እና ቡድኑ ወደ ዋሻው ሊገቡ 100 ሜትር አካባቢ ሲቀራቸው ፍንዳታ በመከሰቱ ለጥቂት ከሞት ተረፉ። ለሮጀር ግን ይሄ ጥሩ ምልክት ነበር። ጃፓኖች የዋሻውን በር ለመዝጋት ዳይናማይት እንደተጠቀሙ ያውቅ ነበር። ስለዚህ እሱና ቡድኑ መቆፈር ቀጠሉ። ነገር ግን ይህ በእውነቱ በጃፓኖች የተገነባ ዋሻ ከሆነ ሌሎች በርካታ ወጥመዶች መኖራቸው እንደማይቀር ሮጀር አምኗል። ነገር ግን ይህ ሮጀርን ሊያቆመው አልቻለም። ምክንያቱም ወደ ሀብት የሚያስገባው በር ላይ መቆሙን እርግጠኛ ነበር። ለ4 ረጅም ወራት በቀን 24 ሰዓት ሲቆፍሩ ከቆዩ በኋላ በመጨረሻ ሰብሮ መግባት ቻሉ። በዚህ ጊዜ ሮጀር እጅን በአፍ ላይ የሚያስጭን ነገር ተመለከተ። ቡድኑ በዋሻው ውስጥ የኤሌክትሪክ ሽቦዎችን፣ መገናኛ ሬዲዮዎችን፣ መሳሪያዎችንና የጃፓን ጦር ሰራዊት ዩኒፎርም የለበሱ የሰው አጽሞችን አገኙ። እኚህ የጃፓን መሐንዲሶች ካዝናውን እየገነቡ ነበር። ግንባታውን ሲጨርሱ እዚያው ውስጥ ያሉ የማከማቻው ቦታ በሚስጥር እንዲቆይ ሲባል የተገደሉ ናቸው። ሮጀር አሁን እንቆቅልሹን መፍቻ ሁሉም ቁልፎች እንዳሉት ያውቃል። ሙሉ ህይወቱን ሲፈልግ የነበረውን ሀብት በእጁ ለማስገባት የመጨረሻ ደረጃ ላይ ነበር። ከአጽሞቹ በታች የተዘረጋ በጣም ሰፊ የሆነ የዋሻ አውታር ነበር። እናም ይህ ዋሻ ትንሽ አልነበረም። ሮጀር እና ቡድኑ ከቀን ወደ ቀን ሳምንታትን ለዘለቀ ጊዜ በፍለጋ አሳልፈዋል። ነገር ግን ምንም አላገኙም። ሮጀር ሀብቱ እንዳለ በማመኑ የፈጀውን ጊዜ ቢፈጅ ፍለጋውን ላይ አቋርጥ ለራሱ ቃል ቢገባም ለወራት ዋሻውን ያሰሱት ሮጀር እና ቡድኑ አንዳች ነገር አላገኙም ነበር። ሮጀር ገንዘቡ እየተመናመነ ሲመጣ ተስፋ መቁረጥ ቃጣው። ገንዘቡ በቃ ማለት ቀጥሮ የሚያሰራቸው የጉርቤት ሰራተኞች የሉትም ማለት ነው። ምንም ሰራተኛ የለም ማለት ደግሞ ምንም ሀብት የለም ማለት ነው።
የሮጀር የተደበቀ ሀብት ፍለጋ ወደ መጨረሻው እየተቃረበ ይመስላል። እናም ሮጀር ህይወቱን ሙሉ የለፋውና ያለውን ገንዘብ ያጠፋው ለሌላ ሳይሆን ለጥቂት የወታደር አጽሞች ብቻ ሆነ። ተስፋ ቆርጦ ፍለጋውን ከማቆሙ በፊት አንድ የመጨረሻ ነገር ሊሞክር ፈለገና የብረት መፈለጊያ መሳሪያውን ሲከፍተው መሳሪያው ጢን ጢን የሚል ድምጽ ማሰማት ጀመረ። መሳሪያው ሮጀር የወርቅ ክምሩ ላይ እንደቆመ አበሰረው። በዋሻው ስር ከሚገኙት የኮንክሪት ዋሻዎች በአንዱ ወለል ላይ 1 ሜትር ቁመት ያለው በወርቅ ቀለም ያጌጠ የቡድሃ ምስል ነበር። ሐውልቱ የበርማ ሐውልት ነበር። እናም በአፈ ታሪኩ መሰረት ጃፓኖች በበርማ ዙሪያ ከሚገኙ ቤተ መቅደሶች ሃይማኖታዊ ቅርሶችን መዝረፋቸው ይነገራል። በዚህ ጊዜ ሮጀር ከያማሺታ 175 ውድ ሀብቶች ውስጥ አንዱን ማግኘቱን አውቋል። ነገር ግን ሮጀር ያገኘው የቡድሃ ሐውልት ብቻ አልነበረም። በሐውልቱ ዙሪያ ያለው ቦታ ኡኩቦ ከገለጸው ጋር ተመሳሳይ በሆኑ የእንጨት ሳጥኖች የተሞላ መሆኑን አስተዋለ። እነዚህ ሳጥኖች ደግሞ በወርቅ አሞሌ የተሞሉ ናቸው። እያንዳንዳቸው የወርቅ አሞሌዎች $1000 የሚገመት ዋጋ አላቸው። እናም ከ1000 በላይ የእንጨት ሳጥኖች እንዳሉ ማስተዋል ችሎ ነበር። ይህ የማይታመን የገንዘብ መጠን ነበር። ሮጀር አገኛለሁ ብሎ ካሰበው እጅግ ይልቃል። ሐውልቱ እጅግ ከባድ በመሆኑ ከዋሻው ለማውጣት 10 ሰዎች ተሸክመው መውሰድ ግድ አላቸው። ምንም እንኳን ሐውልቱ ባይመዘንም ሮጀር ግን ክብደቱ 1 ቶን ወይም 1000 ኪሎ ግራም እንደሚመዝን ገምቷል። በወርቅ የተሞሉ ሳጥኖችን ለማጓጓዝ ከፍተኛ የሆነ የጊዜና የሰው ኃይል ስለሚያስፈልገው ተመልሶ ለመምጣት በማሰብ ሐውልቱን በተሽከርካሪ ላይ አድርጎ ወደ ቤቱ ይዞት ሄደ። ቤት ከገባ በኋላ በግርምት ሐውልቱን እየተዟዟረ ሲመለከት እንግዳ የሆነ ነገር አስተዋለ። የቡድሃ ሐውልቱ ጭንቅላት ተከፋች እንደሆነ ተመለከተ። ከዚያም ራሱን ይዞ በማሽከርከር ሲከፍተው በሚያስደንቅ ሁኔታ የሐውልቱ ውስጥ በአልማዝና ውድ ዕንቁዎች የተሞላ ነበር። ይሁን እንጂ ብዙም ሳይቆይ የሮጀር ተአምራዊ ግኝት ዜና በከተማው ተሰራጭቶ በቤተ መንግስቱ ሳይቀር ተሰማ። እናም ፕሬዝዳንት ማርቆስ ወርቃማውን የቡድሃ ሐውልት ለመውሰድና ከራሱ ግዙፍ የብርቅዬ ቅርሶች ስብስብ ጋር ለማካተት ምንም ነገር ቢሆን ለማድረግ ወሰነ። የፕሬዝዳንቱ ዋነኛ ተመራጩ ዘዴ ደግሞ በጭካኔና በኃይል የተሞላ እርምጃ ነበር። ሚያዝያ 6 ቀን 1971 ዓ.ም የማይታወቁ ሰዎች በሌሊት የሮጀርን ቤት ወረሩት። ከመካከላቸው አንደኛው ሰው በሩን ክፈት፣ በ3 ደቂቃ ውስጥ ካልከፈትክ እዚሁ ተኩሰን እንደፋሃለን በማለት ጮኸ። በዚህ ጊዜ ሮጀር በሩን ከመክፈት ውጪ ምንም አማራጭ እንዳልነበረው ተገነዘበ። ሰዎቹ የሱን ሀብት ለመውሰድ እንደመጡ አውቋል። ነገር ግን ህይወቱን ሙሉ የለፋበትን ሀብት ማንም በቀላሉ እንዲወስድ ሊፈቅድ አይችልም። ይህንን ሀብት ለመጠበቅ ማንኛውንም መስዋዕትነት ይከፍላል እንጂ። ነገር ግን አሁን እየተፈጠረ ያለው ነገር ለሮጀር ቅዠት ገና መጀመሪያው ነበር። የማይታወቁት ሰዎች ሁሉንም ነገር ከሮጀር ወሰዱበት። የወርቅ ቡድሃ ሐውልቱ፣ አልማዞቹ፣ የወርቅ መቀርቀሪያዎቹ፣ መላ የህይወት ዘመኑን የለፋበት ሀብቱ ከእሱ ሲወሰድ መመልከት ምን ያህል የስነ ልቦና ህመም እንደሚያስከትል መገመት አይከብድም። ሆኖም ሮጀር ይህንን ውድ ሀብት ለማግኘት ያለውን ነገር አደጋ ላይ ጥሎ ነበርና በቀላሉ እንዲሄድ መፍቀድ አልቻለም። ይህንን የለየለት ዝርፊያና ውንብድና የመገናኛ ብዙሃን እንዲዘግቡት አደረገ። ታሪኩ ትልቅ ቅሌት ነበርና ጋዜጦች ማርቆስን ወሮ በላና ሌባው መሪ በሚል ያብጠለጥሉት ጀመር። ማርቆስ ይህንን ክስ በፍጥነት ዝም ማሰኘት ነበረበት። ነገር ግን እንደተለመደው በአገዛዙ ተቺዎች ላይ እንደሚያደርገው ገዳይ ቡድኑን መላክ አልፈለገም። ምክንያቱም ሮጀር አስቀድሞ ብዙ የህዝብ ትኩረትና ድጋፍ ማግኘት ችሎ ነበር። ስለዚህ እሱን ማስገደል ለህዝብ አመጽ በር መክፈት መሆኑን ተረድቶታል። በመጨረሻም ሮጀር የወርቁን የቡድሃ ሐውልት እንዲወስድ ከፍርድ ቤት ጥሪ ደረሰው። ፍርድ ቤት ሲደርስ ግን የተመለከተው ነገር በድንጋጤ ጭው የሚያደርግ ነበር። ሮጀር ቡድሃ ሐውልቱን ሲያይ ይህ ሐውልት እሱ ካገኘው ጋር በፍጹም እንደማይመሳሰል አወቀ። ሐውልቱ ፍጹም የተለየ ነበር። ቀለሙ ጠፍቶ ነበር።
የፊት ገጽታውም ተመሳሳይ አልነበረም። ሮጀር ቡድሃ ሐውልቱ በሌላ ተመሳሳይ ሐውልት መቀየሩን ሲያይ ሊያጭበረብሩት እንደሆነ ገብቶታል። እናም ይሄንን ሐውልት እንደማይወስድ ተናገረ። ሮጀር በሞት ፊትም ቢሆን በጣም ግትር ሰው ነበር። ነገር ግን ተቃውሞውም ሆነ ግትርነቱ ከበረከት ይልቅ መዘዝ ይዞበት መጣ። ምክንያቱም ከ2 ሳምንታት በኋላ ከቀድሞዎቹ በቁጥር የሚበዙ በርካታ ያልታወቁ ሰዎች ወደ መኖሪያ ቤቱ በመምጣት ለምርመራ ትፈለጋለህ ብለው ወሰዱት። ነገር ግን ብዙም ሳይቆይ ምርመራው ወደ ማሰቃየት ተለወጠ። በቀጣዮቹ ቀናት ሮጀር በተደጋጋሚ ሲደበድቡት፣ በሲጋራ ሲያቃጥሉት፣ በኤሌክትሪክ ሲያቃጥሉትና ከፍተኛ ስቃይ ሲያደርሱበት ሰነበቱ። በመጨረሻም በፍርድ ቤት በማስረጃነት ለማቅረብ ያዘጋጁትን ማርቆስ ከወርቃማው የቡድሃ ሐውልት ስርቆት ጋር ምንም ግንኙነት እንደሌለው የሚያሳይ ሰነድ በቃለ መሐላ አስፈረሙት። በወርቅ የተሞሉት ሳጥኖችም የሚገኙበትን ትክክለኛ ቦታ ለመናገር ተገደደ። ከዚያም ሮጀር እድሜውን ሙሉ የለፋበት ሀብትና ንብረት በሙስና ለተጨማለቀው ፕሬዝዳንት ማርቆስ በመፈረሙ ምክንያት ከፍተኛ የሆነ የሞራል ስብራት ደረሰበት። ሮጀር ከደረሰበት ስቃይ የተነሳ ቀሪው የህይወት ዘመኑን ቀኝ አይኑን አጥቶ ለመኖር ቢገደድም መንፈሱ ግን አሁንም ፈጽሞ የማይናወጥ ነበር። ከዓመታት በኋላ የቀድሞ ፕሬዝዳንት ማርቆስን በሀብት መዝረፍ ወንጀል ከሶ ፍርድ ቤት አቆማቸው። ጉዳዩ በፍርድ ሂደት ለረጅም ዓመት ከዘለቀ በኋላ በ1996 ፍርድ ቤቱ ማርቆስ ጥፋተኛ መሆናቸውን አምኖ ወህኒ ሲወረውራቸው ለሮጀር ደግሞ የ43 ቢሊዮን ዶላር ካሳ እንዲከፈለው ወሰነለት። ይህ የገንዘብ መጠንም በዓለማችን ታሪክ በፍርድ ሂደት የተወሰነ ከፍተኛ ገንዘብ እንዲሆን አድርጎታል። እንዳለመታደል ሆኖ ግን ሮጀር የፍርድ ቤት ክርክሩ ሳይጠናቀቅ በ49 ዓመቱ ህይወቱ አለፈ። እናም ይህንን ፍትህ ሳያይ እድሜውን ሙሉ የለፋበትን ንብረትም ሳያስመልስ የእድሜው ጀንበር ጠለቀች። ከዚያም እንደ አውሮፓውያን አቆጣጠር በ1998 ሮጀርስ በፍርድ ቤት የተወሰነለትን ከፍተኛ የሆነ ገንዘብ የሚቀበል ልጅ አሊያም ሚስት የሌለው በመሆኑ ክሱ በመታጠፉ ተግባራዊ ሳይደረግ ቀረ። ከዚያን ጊዜ ጀምሮ ሮጀር ሲያገኘው የቡድሃ ሐውልት በድጋሚ ታይቶ አያውቅም። ውድ ተመልካቾቻችን ለዛሬ ዓለማችን እድለ ቢስ ብላ ከመዘገበቻቸው ሰዎች ስለ አንዱ ያዘጋጀንላችሁ ፕሮግራም ይህን ይመስል ነበር። ዝግጅታችንን ከወደዳችሁት ላይክ እና ሼር ማድረግ አትርሱ። በየሳምንቱ እንደዚህ አይነት አጀብ የሚያሰኙ ፕሮግራሞችን ወደ እናንተ ስለምናደርስ ሰብስክራይብ አድርጋችሁ ቤተሰብ ሆናችሁ ተቀላቀሉ። ለዛሬ ወደ እናንተ ያዘጋጀነው ፕሮግራም ይህን ይመስል ነበር። መልካም ጊዜ